ግን አቁሙ ከዛ ውጪ ያለ ነገር ማምለክ ሪስክ አለው ከየትኛውም ከሳራ የበለጠ ትልቅ ከሳራ ያመጣል የዘላለምን ሲኦል ያስገባል ነው የሚለው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ ይላል አላህ ሽርክን በሱ ላይ ሌላን ነገር ማምለክ ኢሳንም ይሁን ኢየሱስንም ማምለክ ይሁን መላእክቶች ገብርኤልንም ሚካኤልንም ይሁን ማምለክ ለዘላለም ኪሳራ ያደርጋል መቼም እኔ ይሄን አይነት ወንጀል አልምርም ያለን ነው የሰማይና የምድር ፈጣሪ ስለዚህ የሰው ልጆች ሆይ ከእንደዚህ አይነት አምልኮች ወጥተን ወደ አንድ ፈጣሪ አምልኮ እንመለስ አላህ Subhanahu Wa Ta'ala ብቻ ማምለክ ነው የሚያድነው አላህ Subhanahu Wa Ta'ala ያ አዩሃ الناس እናንተ የሰው ልጆች ሆይ ይላል اعبدوا ربكم ያንን ጌታችሁን አንድ የሆነውን አምልኩ الذي خلقكم ያ የፈጠራችሁ والذين من قبلكم ከናንተ በፊት የነበሩትን የፈጠረ لعلكم تتقون ይላል الذي جعل لكم الارض فراشا والسماء بناء وانزل من السماء ماء فاخرج به من الثمرات رزقا لكم ይላል ያ አላህ ማለት እኮ ምድርን ለናንተ ምቹ ሆና እንደዚህ ምታርፉባት ያደረገላችሁ ጌታ ነው አለ ሰማይንም ያለ ምንም መሶሶ እንደዚህ ከፍ አድርጎ ያደረገ ጌታ ነው ሱብሃንአላህ ከዛ ከሰማይም ዝናብን ያወረደ ጌታ ነው ከዛ በዝናቡም ከመሬት ውስጥ የምትመገቡትን ነገር ያበቀለ ጌታ ነው ከዛ ምን ይላል فلا تجعلوا لله اندادا وانتم تعلمون እናንተ ሰው ልጆች ሆይ እያወቃችሁ ከአላህ ውጪ ሌላን ነገር አታምልኩ ይለናል አላህ Subhanahu Wa Ta'ala ከሰማይን ዝናብ የሚያወርድልን ምድርንም ከሞተች በኋላ ህያው የሚያደርገውን እሱ ያለ ሌላ ነገር ለምንድን ነው የምናመልከው የሰው ልጆች ሆይ ኢሳም ቢሆን እኔን አምልኩኝ ብሎ አላስተማረም اعبدوا ربي وربكم هذا صراط مستقيم ያለው የኔንና የናንተን አንድ ጌታ አምልኩ ይሄ ነው ትክክለኛው መንገድ ብሎ ነው ያስተማረው ኢሳን እንከተላለን ኢሳን እንወዳለን የምትሉ ሰዎችም ሌላ እምነት ተከታዮች ወደዚህ እስላም ነው የኢሳን ትክክለኛ ቦታ የሚሰጠው እስላም ነው የኢሳን ትክክለኛ ማንነት የሚገልጸው እስላም ነው እኛ ሙስሊሞች ኢሳን የአላህ መልእክተኛና ባሪያ መሆኑን ነው የምንናገረው ኢሳ የአላህ መልእክተኛ ባሪያ እንጂ እሱ አምላክ አይደለም ኢሳ ከመፈጠሩ በፊት ምድርን ማን ነበር የሚያስተዳድራት